ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁ? የዕለቱን ሀገራዊና ዓለም አቀፋዊ ሰበር መረጃዎችን ነው። ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ ሜጀር ጀነራል ክንፈ ዳኘው ተናገሩ። ፋኖ ምሬ ወዳጆ የሚመራው ጦር እንደ ቅጠል ረግፏል ሲል የመከላከያ ሰራዊት አስታወቀ። በትግራይ ክልል 30 ሺህ ያህል ወጣቶች በጥቂት ጊዜ ብቻ በግዳጅ ታፍሰዋል ተባለ። የተወደዳችሁ የቻናሌ ቤተሰቦች የዩቲዩብ ቻናሉን የደወል ምልክቷን አሁኑን በመጫን ቤተሰብ ይሁን እያልኩ እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎችን በትንታኔና በጥልቀት የምታደምጡ ይሆናል። አብራችሁን እንድትቆዩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቅድሚያ ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ ሜጀር ጀነራል ክንፈ ዳኘው ተናገሩ። ትግራይ ከኢትዮጵያ የምትገነጠልበትና አገርነቷን የምታውጅበት ጊዜው አሁን ነው ሲሉ ጀነራሉ ተደምጠዋል። ከዓመታት በፊት በሜቴክ ተቋም ውስጥ በቢሊዮን የሚቆጠር ገንዘብ በመዝረፍ ታስሮ የነበሩትና በሸዋ ስንዴ የማትለምን አገረ ትግራይን እንፈጥራለን በሚለው ንግግራቸው የሚታወሱት ጀነራል ክንፈ ዳኘው ዛሬም ስለ ትግራይ አገር መሆን እያቀነቀኑ ተከስተዋል። ጊዜው አሁን ነው ብለዋል። ስለ ሻቢያም በሰፊው ተናግረዋል። ትግራይን ከኢትዮጵያ ገንጥለን ሀገር እናደርጋለን በሚለው አነጋጋሪ አቋማቸው የሚታወቁት ሜጀር ጀነራል ክንፈ ዳኘው ዛሬም የትግራይ ሕዝብ የኤርትራን ፈለግ መከተል አለብን ብለው ብቅ ብለዋል። ከእስር ተፈተው መቀሌ ከገቡ በኋላ የትግራይን መገንጠል አበክረው እያቀነቀኑ የሚገኙት ጀነራሉ ጊዜው አሁን ነው ብለዋል። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል ያሉት ጀነራሉ ህወሓት መራሹን የመመከት ትግል ሀገር ለማዋለድ መጠቀም አለብን ሲሉም ተደምጠዋል። ከዚህ ቀደም የትግራይን ሀገር የመሆን አቋማቸውን ለማንጸባረቅ የኢትዮጵያዊነት በሽታ ነው ያሉት ጀነራሉ ዛሬ ደግሞ የመወሰኛ ጊዜው አሁን ነው ማለታቸው አነጋጋሪ ሆኗል። ጀነራሉ መወሰኛው ጊዜው አሁን ነው ያሉት ህወሓት የትግራይን ራስን በራስ የመወሰን መብት ለማስከበር ትግር ላይ ነኝ በሚልበት ወቅት ነው። የኤርትራን ነፃ ሀገር መሆን ለትግራይ ምሳሌ መሆን እንዳለበትም ሲናገሩ ተደምጠዋል። ሻቢያ ደርግን ታግለው የኤርትራን ህዝብ ነፃ አውጥቷል ሲሉ የሚቀጥሉት ጀነራሉ አሁንም በደብረ ጽዮን ገብረ ሚካኤል የሚመራው ቡድን የትግራይን ሀገርነት ማረጋገጥ አለበት በሚል ይመክራሉ። የኤርትራን ነፃነት ወይስ ባርነት የሚለውን ህዝበ ውሳኔ የሻቢያ ትግል ውጤት መሆኑን ገልጸው ትግራይም በተመሳሳይ መንገድ ራሷን ነፃ ለማውጣት መወሰን አለባት የሚል ጥሪ አቅርበዋል። ትግራይ ከዚህ በኋላ የኢትዮጵያ ፌዴሬሽን አካል ሆና መቀጠል የለባትም የሚል አቋም እንዳላቸውም ተናግረዋል። በአሁኑ ወቅት ትግራይ ከኢትዮጵያ ጋር የሚያገናኛት ነገር የለም በማለትም ሀገርነትን ለማወጅ ማቅማማት አያስፈልግም ብለዋል። የሜጀር ጀነራል ክንፈ የትግራይን ሀገርነት ይታወጅ ውትወታ በብዙዎች ዘንድ አነጋጋሪም አሳዛኝም አጋጣሚ ተደርጎ እየተወሰደ ነው። የትግራይ ህዝብ በኢትዮጵያ ሀገረ መንግስት ግንባታ ግንባር ቀደም ሚና የተጫወተ ህዝብ መሆኑን በመካድ የመገንጠል አቋም ባላቸው አካል እጅ መውደቁ ብዙዎችን እያስቆጨ ነው። የመገንጠል አጀንዳ የሚያቀነቅኑ አካላትን በመቃወም በርካታ የትግራይ ወጣቶችና በህወሓት ውስጥ ያለፉ ፖለቲከኞችና ጀነራሎችም ጭምር መኖራቸው ይታወቃል። ይሁን እንጂ እነዚህ አካላት አሁን ላይ በትግራይ ጉዳይ ላይ ለመወሰን ተጨባጭ አቅም እንደሌላቸው የሚገልጽ ሲሆን አብዛኞቹም ሸሽተው አዲስ አበባ ከትመዋል። ወደ አማራ ክልል ስናቀና ፋኖ ምሬ ወዳጆ የሚመራው ኃይል እንደ ቅጠል ረግፏል ሲል መከላከያ ሰራዊት አስታወቀ። መከላከያ ሰራዊት ስለ ምሬ ወዳጆ አነጋጋሪ መረጃን ይፋ አድርጓል። በወሎ ቀጠና ከማለዳ አንስቶ ከባድ ውጊያ መቀስቀሱን ተከትሎ ሰራዊቱ ምሬን የተመለከተ ጥብቅ መረጃን አጋርቷል። ምሬ የሚመራውን ጦር እንደ ቅጠልም አረገፍኩት ብሏል። በተጨማሪም መከላከያ ምርጫውን ለማደናቀፍ ሲንቀሳቀሱ ነበር ያላቸው የፋኖ ታጣቂዎች ላይ ከባድ እርምጃ መውሰዱን ገልጿል። በመጪው ሰኞ የሚደረገውን አገራዊ ምርጫ ተከትሎ በአማራ ክልል የሚንቀሳቀሱ አማጺ ኃይሎች ከዛሬ ጀምሮ እስከ ምርጫው መጠናቀቅ ድረስ መንገድ ለመዝጋት ወስኗል ብሏል። የውሳኔያቸው ምን ያህል ተፈጻሚ እንደሆነ ማረጋገጥ ባይቻልም ከዛሬ ማለዳ አንስቶ ግን በክልሉ በርካታ ስፍራዎች ከባድ ውጊያ ስለመቀስቀሱ መረጃዎች እየወጡ ነው። በተለይም በወሎ ቀጠና ውጊያ ስለመኖሩ ከስፍራው የሚወጡ መረጃዎች አመላክተዋል። ይህን የውጊያ ውሎ በተመለከተ መከላከያ ሰራዊቱ የፋኖ አመራሩን ምሬ ወዳጆን በስም በመጥቀስ አጭር መረጃን አሰራጭቷል። ሰራዊቱ በመረጃው በደቡብ ወሎ ዞን ቦረና ወረዳ ጽንፈኛ ሲል በጠራው የፋኖ ኃይል ላይ እርምጃ መውሰዱንና መዋጋቱን ጠቅሷል።
የፋኖ ታጣቂዎችን የሀገርን ደህንነትና የህዝብን ሰላም እያወኩ ነው ሲልም የሚከሰው መግለጫው በምሬ ወዳጆ የሚመራው የሽፍታ ስብስብ በቦረና ወረዳ መካነ ሰላም ከተማ አቅራቢያ ሰውዬ ተብሎ በሚጠራው አካባቢ በጀግናው ጥምር ኃይላችን በተወሰደበት ጠንከር ያለ የማጽዳት እርምጃ እንደ ቅጠል ረግፏል በማለት ድል እንደቀናው ተናግሯል። በመግለጫው ላይ የተጠቀሱት የአንድ የክፍለ ጦር አዛዥ ኮሎኔል ተስፋዬ መልካሙ ግንቦት 20 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ የህዝብ መገልገያ የሆኑ የባንክ ተቋማትን ለመዝረፍና የህዝብን ምርጫ ለማደናቀፍ አቅዶ የተንቀሳቀሰው የጥፋት ቡድን አስቀድሞ በተጠና በተቀናጀ ጥቃት እጁን መሳሪያው ላይ ሳያነሳ ሙሉ በሙሉ ተመቷል በማለት መናገራቸውን ከሰራዊቱ ገጽ ተመልክቻለሁ። ነገር ግን እስካሁን ድረስ ስለ ፋኖ ምሬ ወዳጆ ጥቃት በፋኖ በኩል የወጣ መረጃ የለም። ከወደ ትግራይ አሳዛኝ መረጃዎች መውጣታቸውን ቀጥለዋል። በትግራይ ክልል 30 ሺህ ያህል ወጣቶች በግዳጅ ታፍሰዋል ተባለ። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ ነዋሪዎች፣ ተቃዋሚ የፖለቲካ ድርጅቶችና የሰብአዊ መብት ተሟጋቾች በክልሉ ውስጥ ከፍተኛ ፍርሃትና ውጥረት ነግሷል ብለዋል። ሰሞኑን በወጣ መረጃ በአንድ ወር ጊዜ ውስጥ ከ30 ሺህ በላይ የክልሉ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ መወሰዳቸው ተሰምቷል። ለደህንነታችን ሲባል ስማችን አይጠቀስ ያሉ የክልሉ ምንጮች ለመሰረት ሚዲያ ይፋ ባደረጉት መረጃ መሰረት ይህንን ያህል እርምጃ በመቃወምና ካፈሰው ለማምለጥ የሞከሩ በመቶዎች የሚቆጠሩ ወጣቶች በቁጥጥር ስር የዋሉ ሲሆን ከ10 በላይ የሚሆኑት ደግሞ በጸጥታ ኃይሎች በተተኮሰ ጥይት ለህልፈትና ለከባድ አካል ጉዳት መዳረጋቸውን አረጋግጠዋል። ድርጊቱን በቅርበት የሚከታተሉ ወገኖች እንደገለጹት ይህ አይነቱ ሰውን አስገድዶ ወደ ውትድርና ማስገባትና ለህልፈት መዳረግ ዓለም አቀፍ የጦር ወንጀል ተብሎ ሊፈረጅ የሚችል እጅግ አደገኛ ተግባር ነው። ይህንን አሳሳቢ የግዳጅ ምልበላ አስመልክቶ አስተያየታቸውን የሰጡት የትግራይ ምሁርና የማህበራዊ ሚዲያ ተጽዕኖ ፈጣሪ ሸውት ውዳሴ እንደገለጹት ህወሓት የትግራይን ወጣቶች በማስፈራራትና በማስገደድ ወደ ታጠቀው ወታደራዊ ያስገባቸው ሲሆን ይህ ድርጊት ከፍተኛ የሆነ የሰብአዊ መብት ረገጣ ከመሆኑም በላይ የአንድን ሙሉ ትውልድ መጻኢ ዕድልና የወደፊት ተስፋ በቀጥታ አደጋ ላይ የሚጥል ጥቃት ነው ብለዋል። ወደ ኢራን ስናልፍ ከአሜሪካ ጋር ስምምነት የተደረሰው በድርድር ሳይሆን በሚሳኤሎች ነው ስትል ኢራን አስታወቀች። መሐመድ ባጊር ጋሊጋፍ አሜሪካና ኢራን ለሳምንታት ሲያካሂዱት የነበረው ድርድር ወደ ሰላም ስምምነት መቃረቡ እየተነገረ ባለበት በአሁኑ ሰዓት ኢራን ፍላጎቷ ተቀባይነት ያገኘው በንግግር ሳይሆን በሚሳኤሎች ነው ሲሉ ከፍተኛ ባለስልጣኗ ተናግረዋል። በኢራን እስላማዊ ሪፐብሊክ መንግስት ውስጥ ከፍተኛ ተደማጭነት ያላቸው የሀገሪቱ ፓርላማ አፈጉባኤና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት መሐመድ ባጊር ጋሊጋፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የኢራን ወታደራዊ አቅም ተጽዕኖ ፈጥሯል ብለዋል። ጋሊባፍ ከአሜሪካ ጋር እየተካሄደ ስላለው ድርድር 3 ነጥቦችንም አስቀምጠዋል። የመጀመሪያው ስምምነት ላይ የተደረሰው በንግግር ሳይሆን በሚሳኤሎቻችን ነው። በድርድሮቹ ላይ ያደረግነው ይህንንም ማስረዳት ነው ብለዋል። ሁለተኛው ነጥባችን ደግሞ በድርድሩ ላይ በሁለቱ ወገኖች መካከል ስላለው አለመተማመን በማንሳት ዋስትናና ቃላትን አናምንም፣ ብቸኛው መመዘኛ ተግባር ነው ብለዋል። ሌላኛው ወገን የሚጠበቅበትን ሳያደርግ ምንም አይነት እርምጃ አይወሰድም ሲሉ ቀዳሚው እርምጃ ከአሜሪካ በኩል መሆን እንዳለበትም አመልክተዋል። የኢራን ከፍተኛ ባለስልጣን በቁጥር 3 ላይ ያስቀመጡት ሐሳብ የየትኛውም ስምምነት አሸናፊው በቀጣይ ለሚመጣው ጦርነት በተሻለ ሁኔታ የተዘጋጀ ነው የሚል ሲሆን ከስምምነቱ በኋላ ኢራን ለየትኛውም አይነት ጥቃት ዝግጁ መሆኗን ገልጸዋል። በመጨረሻም እስራኤል ጋዛ ውስጥ የሐማስ ወታደራዊ አዛዡን መግደሏን አስታወቀች። የእስራኤል ጦር ሰራዊት ሰሜናዊ ጋዛ ሰርጥ ውስጥ በተፈጸመው ጥቃት ኢማድ ሐሰን ሁሴን አስሌም የተባለውን የሐማስ ተዋጊዎች አዛዥ መግደሉን አስታውቋል። ሰራዊቱ በኤክስ ገጹ ላይ ባወጣው መረጃ መሰረት የእስራኤል የአገር ውስጥ ደህንነት መስሪያ ቤት ከሆነው ሽም ቤት ጋር በመሆን ረቡዕ ዕለት በፈጸመው ጥቃት አስሊምን መደምሰሱን አስታውቋል። ጨምሮም ኢማድ ሐሰን ሁሴን አስሊም ዘይቱን ከተባለው የሐማስ ባታሊዮን አዛዥና የጋዛ ከተማ ብሪጌድ የተባለው ኃይል ምክትል አዛዥ መሆኑን ጦሩ ገልጿል።
አዛዡ በጋዛ ውስጥ በእስራኤል ወታደሮች ላይ የተፈጸሙ በርካታ የሽብር ጥቃቶችን የመራና ተጨባጭ ስጋት የደቀነ ነው በማለትም ከሶታል። የኢማድ ሐሳን ሁሴን አስሊም መገደልን በተመለከተ የእስራኤል ሰራዊት ያወጣውን መግለጫ በተመለከተ ከሐማስ በኩል እስካሁን የተሰጠ ማረጋገጫ ሆነ ማስተባበያ የለም። ነገር ግን የአዛዡ መገደል ከተረጋገጠ አስሊም ባለፉት 2 ሳምንታት የተገደለ ሶስተኛው የሐማስ ከፍተኛ ወታደራዊ አመራር ይሆናል። በዚህ ሳምንት መሐመድ ኦዴህ የተባለው ሌላኛው የቡድኑ ከፍተኛ አመራር በእስራኤል በተፈጸመ ጥቃት ከሚስቱና ከሁለት ልጆቹ ጋርም ተገድለዋል። በተጨማሪም ኢዝ አልዲን አልሃዳድ የተባለው የፍልስጤማዊው ቡድን ወታደራዊ ክንፍ የሆነው ቃሳም ብርጌድ ዋና አዛዥ ከሳምንታት በፊት በተፈጸመ ጥቃት ተገድለዋል። የተወደዳችሁ የዩቲዩብ ቻናሌ ቤተሰቦችና ተከታታዮች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩም። የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።